ለምሳሌ አሁን ግለ ወሲብ ሁለቱንም ሊያመጣ ይችላል። አብዛኛው ጊዜ ቶሎ መጨረሱን ያመጣል እንጂ አንዳንዶች ላይ ደግሞ ያለ መርካት ችግር ወይም መዘግየቱንም ሊያመጣው ይችላል ማለት ነው። ሌላ ብዙ ሰው እንዲያውቀው የምፈልገው በግለ ወሲብ ዙሪያ እየባሰ ሲሄድ ሽንትና ሰገራ መቆጣጠር እንዳይችሉ ሊያደርጋቸው ይችላል። እሺ ሰው ምንድነው ግለ ወሲቡ በሚደረግበት ጊዜ የመቀመጫ አካባቢ ያሉ ጡንቻዎችን ከመጠን በላይ መጠቀም ነገር ይኖራል። ያው ግንኙነትም ሲደረግ ፐልቪክ ፍሎር መስል የምንላቸውን ጡንቻዎች ነው የምንጠቀመው። ስለዚህ ግለ ወሲብ በተደጋጋሚ በሚደረግበት ጊዜ እዛ አካባቢ ያሉ ጡንቻዎች ይላላሉ። ስለዚህ ሽንትም መቆጣጠር ላይ ይቻል ቶሎ ቶሎ ሊመጣ ወደ መጸዳጃ ቤት ቶሎ መመላለስ ኖርማል ስራ መረበሽ ደረጃ ሊደርስ ይችላል። ሲብስ ደግሞ ሰገራ መቆጣጠር ሊያቅታቸው ይችላል። ስለዚህ በዚህ ህይወት ልምምድ ውስጥ ካሉ ሱስ ሳይሆን ማቆም ያስፈልጋል። ሱስ ከሆነ ደግሞ የሱስ ህክምና ማዕከላት በመሄድ ከዚህ ሱስ መውጣት ያስፈልጋል ማለት ነው። አሁን እንደዚህ አይነት ሱስ ውስጥ ያለ ሰው ወደ ህክምና ሲመጣ ለምሳሌ አሁን ካንሰር ስቴጆች አሉት ልክ እንደዛ ይሄም ደረጃዎች አሉት። የሱስ ህክምና ራሱን የቻለ የህክምና ዲፓርትመንት ነው። እንግዲህ የግለ ወሲብ የሚያጋልጣቸው ምክንያቶችን በመጀመሪያ አቮይድ ማድረግ ያስፈልጋል። ለምሳሌ ፖርን የሚያዩ ሰዎች ሳይቶቹን ማጥፋት ያስፈልጋል። ከስልካቸው ላይ ምስሎችን ማጥፋት ያስፈልጋል። እንዲህ አይነት ነገር ሊጋብዛቸው የሚችል ቦታዎች ላይ አለመገኘት ያስፈልጋል ማለት ነው። ህክምናው ሌላው ምንድነው ከፍተኛ ያላቸውን የግንኙነት ፍላጎት መቀነስ ነው። ምክንያቱም ግንኙነት ፍላጎት ስላላቸው ነው ወደዛም ነገር የሚመራቸው። እነሱንም የሚቀንሱ የህክምና አማራጮች አሉ። እንግዲህ እንደሱሱ ደረጃ ክትትሉ ረዘም ያለ ጊዜ ሊሆን ይችላል። በዛ ክትትል ግን ካሉበት የሱስ ሌላ ሱስ እንደሚታከመው መንገድ ማለት ነው በዛ መንገድ ህክምና ማግኘት ይቻላል። ከዚሁ ከግንኙነት ጋር በተገናኘ አንዳንድ ሰዎች ደግሞ ኢቨን ሲያወሩም እንትን ሲያደርጉም በጣም በኮንፊደንስ ነው እኔኮ ጀግና ነኝ፣ እኔኮ አንደኛ ነኝ፣ እኔኮ እንደዚህ ነኝ። ይሄ ህመም ነው ወይስ ጤናማ ነው? ኖርማል የምንለው የግንኙነት የፍላጎት መጠንም አለ። ወንዶች ደግሞ አንዳንድ ወንዶች የግንኙነትን የሚያዩት መንገድ እንዳልከው እንደ ጀግንነት ነው። ለዛም ነው ወደ ህክምና መምጣት የሚፈሩት፣ ከሚስቶቻቸውም ጋር ማውራት የሚፈሩት ጀግና ነኝ ብለው የሚያስቡበትን ነገር መጥፎ ነገር እንዳይሰሙ ስለሚፈሩም ነው። ስለዚህ ጤናማ የሆነ የግንኙነት ስሜትም የግንኙነት መደረግ ያለበት ፍሪኩዌንሲዎችም አሉ። ከዛ ሲያልፍ ደግሞ ሃይፐርሴክሹዋሊቲ ደግሞ አለ። ያ ማለት ምንድነው ከፍተኛ የሆነ ወይም ወጣ ላይ የግንኙነት ፍላጎት ሲኖር ወይም ስለ ግንኙነት የሚደረጉ ነገሮችን በከፍተኛ ሁኔታ በሚሆኑበት ጊዜ ህክምና የሚያስፈልጋቸው ደረጃዎች አሉ ማለት ነው። ምንድናቸው? ሃይፐርሴክሹዋሊቲ ቤዝድ ኦን ኤጅ ኖርማል የሚሆንበት አለ። እንዳልኩክ ከፍተኛ የሆርሞን ሰርጅ በሚያጋጥምባቸው ጊዜያቶች ላይ ወንዶች ተደጋጋሚ ስለዚህ ነገር ማውራትም ማሰብም የሚጠበቅባቸው እድሜዎች አሉ። እድሜ ግን ከፍ እያለ ሲመጣ እንደነዚህ አይነት ነገሮች በከፍተኛ ሁኔታ እየተሰማቸው ከመጣ የቴስቶስትሮን መጠናቸውም ቼክ መደረግ አለበት። ያው ሰውነት ሁሉም ነገር መጠን አለው አይደለ? መጠኑን ሲያልፍ አንዳንድ ፍላጎታቸውንም መጠናቸውን ያልፋሉ ማለት ነው። እዚህም የወስዷቸው መድኃኒቶች ካሉ ቼክ መደረግ አለበት። ተጓዳኝ ህመሞች እነዚህን ያመጧቸው ነገሮች ካሉ ቼክ መደረግ አለበት። ስለዚህ የግንኙነት ፍላጎቱ ከመጠን በላይ ሆኖ ላይፋቸውን የሚረብሽ አይነት ደረጃ ከደረሰ መታከም ያለበት ሃይፐርሴክሹዋሊቲ የምንለው ወይም ኮምፐልሲቭ ሴክሹዋል ቢሄቪየር የምንለው አይነት አለ ማለት ነው። ስለዚህ መታከም አለበት እሱ አለበት። ምናልባት አሁን በግንኙነት ወቅት ብዙ ጊዜ ሲተዋወቅ ምናምን እናያለን ይሄ የሉብሪካንት ቅባቶችን እንደዚህ አይነት ነገሮች ሳይድ ኢፌክት አላቸው? ለማን ነው ሉብሪካንቱ መሰጠት ያለበት የሚለው ነው። ለምሳሌ ሉብሪካንት በዋናነት የሚያስፈልገው ለሴቷ ነው አይደለ? ሰውነቷ ማምረት ያለበት ፈሳሽ አለ። እሱ ፈሳሽ ቀንሶ ያ ሉብሪካንት መሰጠት ካለበት ምክንያቱ መታወቅ አለበት። በምን ምክንያት ነው ፈሳሹ የቀነሰው? ሆርሞን ችግር አለባት፣ ማህፀን አካባቢ ያሉ ችግሮች አሉ፣ መታከም የሚችሉ ነገሮች ካሉ መታከም አለበት። አንዳንድ ሉብሪካንት የምንሰጣቸው ሰዎች አሉ። ለምሳሌ ከፍተኛ የብልት መጥበብ ያላቸው ሴቶች ካሉ በዛ ምክንያት ብልት በሚገባ ጊዜ ህመም የሚፈጥር ከሆነ ሉብሪካንት እንሰጣለን። ህመም ደግሞ የሚፈጠርባቸው ሰዎች አሉ ግንኙነቱን ሲያደርጉ።
ቫጂኒስመስ የምንለው ችግር